እግር ጥሎት ወደዚህ መንደር ብቅ ያለ ማንኛውም እንግዳ በቦታው የሚታየውን የሰዎች ብዛትና ግርግር ሲመለከት የሆነ ትልቅ የሰርግ ድግስ ወይም የአካባቢው ማህበረሰብ ዓመታዊ በዓል እየተከበረ ነው ብሎ ቢያስብ አይፈረድበትም። ሁሉም በአንድ ላይ ተሰባስበው ባላቸው ጥቂት ነገር እየተደሰቱና እየተገባበዙ ሲኖሩ ማየት ለየት ያለ ስሜትን ይፈጥራል። ነገር ግን ዓለምን ያስገረመውና የብዙዎችን ትኩረት የሳበው የዚህ ስብስብ ሚስጥር ከበዓልም ከሰርግም በላይ የሆነ ሌላ እውነታ ነው። በትልቅ ደስታና ፍቅር ተሳስረው ከአንገፋው እስከ ወጣት በአንድ ግቢ ውስጥ የተሰባሰቡት እነዚህ ሴቶች ብታምኑም ባታምኑም የአንድ ሰው ሚስቶች ናቸው። አሁን ዛሬ የምናወራው ስለ ዴቪድ ካሳዮ ካሉሃና ነው። ይህ ሰው የ15 ሴቶች ባልና የ107 ልጆች አባት በመሆን የዓለማችንን ግዙፍ ቤተሰብ ከመሰረቱ ጥቂት ሰዎች መካከል አንዱ ነው። ለመስባት ቢከብድም ነገር ግን በምዕራብ ኬንያ ምድር ላይ በተጨባጭ የሚኖር እውነተኛ ታሪክ ነው። ይህ ሰው 15 ሴቶችን በአንድ ጣሪያ ስር በፍቅር አሳምኖ የያዘበትን ሚስጥራዊና የቤተሰቡን የዕለት ተዕለት ትንግርታዊ ህይወት ከራሳቸው አንደበት በጥልቀት የምንቃኝ ይሆናል። ለቀጣዮቹ ደቂቃዎች ይህንን አስገራሚ ዘጋቢ ፊልም ይዘንላችሁ ወደ ኬንያ እንጓዛለን። ወደ ዋናው ታሪክ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን በየቀኑ የምናቀርባቸውን አስገራሚና አስደናቂ ታሪኮች በቅድሚያ እንዲደርሳችሁ አድርጉ። አሁን በቀጥታ ወደ ዝርዝር ታሪኩ እንለፍ። እነዚህ ሁሉ የምታያቸው ሴቶች የእኔ ህይወት አጋሮች ናቸው። እንደኔ አይነት ሰፊ አእምሮና ጭንቅላት ያለው ሰው በአንድ ሴት ብቻ ተወስኖ ሊኖር ፈጽሞ አይችልም ይላል ዴቪድ። በአሁኑ ዘመን በዓለም ላይ አንድ ሴት እንኳን በፍቅር አሳምኖ ትዳር መመስረትና በታማኝነት መዝለቅ ፈታኝ በሆነበት በዚህ ዘመን ዴቪድ እንዴት 15 ሴቶችን በአንድ ላይ ማስተዳደር ቻለ? ከሁሉም በላይ ግን ሰዎችን ያስደነቀው የቤተሰቡ ብዛት ብቻ አይደለም። በእነዚህ 15 ሴቶች መካከል ምንም አይነት የቅናትና የመቀናናት ወይም የመጣላት መንፈስ አለመኖሩ ነው። ይልቁንም እንደ አንድ ሰው ሆነው በፍቅርና በደስታ አብረው ይኖራሉ። በዚህ ቤት ውስጥ በየቀኑ የሚዘጋጀው የምግብና የመጠጥ መጠን ተራ የቤተሰብ ምግብ ሳይሆን ልክ እንደ ትልቅ ህዝባዊ ድግስ የሚቆጠር ነው። ምክንያቱም የቤተሰቡ አባላት ቁጥር ቀላል አይደለም። 107 ልጆች፣ 15 ሚስቶችና አንድ አባት፣ በአጠቃላይ 123 የቤተሰብ አባላት በአንድ ግቢ ውስጥ ይኖራሉ። በዚህ አስገራሚ አኗኗሩ ታሪክ የሰራው ዴቪድ ካሳዮ ካሉሃና ለዚህ አኗኗሩ መነሻ ያደረገውን ሐሳብ እንዲህ ሲል ያብራራል። እኔ በትዳር ህይወቴ እንደ አርአያ የተከተልኩት በመጽሐፍ ቅዱስ ውስጥ የሚገኘውን የንጉሥ ሰለሞንን ታሪክ ነው ይላል ዴቪድ። ሰለሞን እጅግ ጥበበኛ ንጉስ እንደነበርና በርካታ ሚስቶችም እንደነበሩት ይታወቃል። ስለዚህ የአንድን ሰው ዕውቀት፣ ጥበብና ብልሃት እየጨመረ በሄደ ቁጥር ሚስቶቹን የመንከባከብና የማስተዳደር አቅሙም አብሮ ያድጋል ብያምናለሁ ብሎ ይናገራል። ዴቪድ የራሱን ጥበብ ከሚያገባቸው ሴቶች ቁጥር ጋር ያገናኘዋል። እሱ እንደሚለው የእሱ አእምሮና ውስጣዊ አቅም ከአንድ ሴት ጋር ብቻ ተወስኖ ለመኖር አይመጣጠንም። አንድ ሰው እንዲህ አይነት ሰፊ የህይወት መርህ ሊኖረው ይችላል። ነገር ግን ትልቁ ጥያቄ ያለው ሴቶቹ ጋር ነው። ዴቪድ የሚኖርበትን ሁኔታ ስንመለከት እጅግ የተንደላቀቀ ሀብት ወይም የናጠጠ ወርቅ ያለው ሰው አይደለም። ታዲያ ሴቶቹ ለሀብት ሳይሆን ስለምን ብለው ነው ወደዚህ ሰፊ ቤተሰብ በገዛ ፍቃዳቸው እየመጡ የሚቀላቀሉት? በአሁኑ ወቅት 61 ዓመቱ የሚሆነው ዴቪድ በማህበረሰቡ ዘንድ ባለንጡቅ አእምሮ ወይም ልዩ ምሁር ተብሎ የሚታመን ሰው ነው። እሱ በሚኖርበት ባህል መሰረት ልዩ አእምሮና ጥበብ ያለው ሰው በርካታ ሚስቶችን ማግባት እንደ ክብርና መብት ይታያል። ዴቪድ ለጋዜጠኞቹ ሲያስረዳ የሰጠው ምሳሌ እጅግ አስገራሚ ነበር። ነገሩ ግልጽ እንደሆነላችሁ በምሳሌ ላስረዳችሁ። 100 ኪሎ ግራም የሚመዝን የበቀሎ ማዳበሪያ ለአንድ ሰው ብቻ አሸክማችሁ እንዲጓዝ ብታደርጉት ክብደቱ ስለሚበዛበት ሊጎዳ ወይም ሊደክመው ይችላል።
ነገር ግን ያንን 100 ኪሎ ግራም ለ10 ሰዎች እያንዳንዳቸው 10 ኪሎ ግራም አድርጋችሁ ብታካፍሉት ክብደቱ ይቀላል። ሁሉም በደስታና በቀላሉ ይሸከሙታል። የእኔም ጥበብና ይሄው ጫና እንደዚሁ ነው። ለአንድ ሴት ብቻ ብሰጣት ልትሸከመኝ ስለማችል ለሁሉም በማከፋፈል እኩል ህይወትን እንመራለን። ይህንን ሐሳብ ራሱ ዴቪድ ማመኑን መናገሩ ባይገርምም እንኳን ሴቶቹ ይህንን ፍልስፍና ሙሉ በሙሉ አምነውትና ተቀብለው መኖራቸው እንዲሁም ወደፊትም ሌሎች ሴቶች ቢጨመሩ እንደማይቃወም በልበ ሙሉነት መናገራቸው እጅግ አስደንጋጭ ነው። ለመሆኑ ይህ 123 አባላት ያሉት ቤተሰብ የዕለት ተዕለት ህይወቱን እንዴት ይመራል? ምንስ ይመገባል? እንዴትስ ይግባባሉ? የቤተሰቡን የቁርስ ሰዓት የታዘቡት ጋዜጠኞች እንደተመለከቱት በቤቱ ውስጥ የእኔና የአንቺ የሚባል የሥራ ክፍፍል ወይም ክርክር የለም። የቤት ማጽዳት፣ ዕቃ ማጠብ፣ ልብስ ማጠብና ምግብ ማብሰል ስራዎችን ሁሉም ሴቶች በጋራ ተከፋፍለው በደስታና በፍጥነት ያከናውኑታል። በአንድ የቁርስ ማዕድ ላይ ብቻ ከ10 በላይ የታሸጉ የዳቦ ፍጆታዎችን በአንድ ጊዜ ይመገባሉ። ታዲያ ይህ ሰው ይህንን ሁሉ ወጪና የቤተሰብ ፍላጎት ከየት አምጥቶ ይሸፍነዋል? ዴቪድ በአካባቢው ማህበረሰብ ዘንድ የታሪክ አዋቂና ምሁር ተብሎ ይከበራል። እስካሁን ባለው ህይወቱ ከ4000 በላይ የታሪክና የባህል መጽሐፍትን እንዳነበበ ይናገራል። ለታሪክ ምርመራና ዳሰሳም እንደ ደቡብ ሱዳን፣ ሩዋንዳ፣ ቡሩንዲ፣ ኮንጎና ዩጋንዳ ያሉ በርካታ የአፍሪካ ሀገራትን ጎብኝቷል። ሰዎች ሕያው ቤተ መጽሐፍ ብለው ይጠሩታል። ማንኛውም የትኛውም ጎሳ መቼ እንደተመሰረተ የትኛው ህዝብ ምን አይነት ታሪክ እንዳለው ቢጠይቀው ከነገጽ ቁጥሩ ሳያዛባ በትክክል የመመለስ አስገራሚ የአእምሮ ብቃት አለው። በዚህ ዕውቀቱና በሚሰጣቸው የምክርና የታሪክ አገልግሎቶች አማካኝነት የሚያገኘውን ገቢ ለቤተሰቡ ማስተዳደርነት ይጠቀምበታል። ዴቪድ ራሱን ከሶሎሞን ጋር እያነጻጸረ ስለ ጎረቤታችን ኢትዮጵያም ታሪክ አውቃለሁ፣ ንግሥት ሳባ የሰሎሞንን ጥበብ ሰምታ ሀገር አቋርጣ እንደሄደች ሁሉ እነዚህም ሴቶች የእኔ ዕውቀትና ጥበብ ሰምተው ነው የመጡት ይላል። አሁንም መሬት እያጠረው የመጣው የልጆቹ ቁጥር መብዛት እንጂ ሴቶችን ከማግባት ወደ ኋላ እንደማይል ይናገራል። የዴቪድ ታሪክ እውነት መሆኑን ይበልጥ የሚያረጋግጡት የገዛ ሚስቶቹ የሰጡት ምስክርነት ነው። የመጀመሪያዋ ሚስቱ ጄሲካ እንዲህ ትላለች። ከዴቪድ ጋር በትዳር የተጣመርነው በ1998 ነበር። አብረን 13 ልጆችን የወለድን ሲሆን ሁለቱ ቢሞቱም 11ዱ በሕይወት አሉ። ባሌ ሌሎች 14 ሚስቶች ቢኖሩትም እኛ የምንኖረው በሰላምና በፍቅር ነው። እሱም በጣም ነው የምወደው። ኃላፊነት የሚሰማውና እያንዳንዱን ነገር በጥልቀት የሚያስብ ባል በመሆኑ ምንም አይነት የቅናት ስሜት አይሰማኝም ትላለች። አብራን ተመልካቾቻችን ዓለማችን እጅግ በርካታ አስገራሚና ሰዎችን ግራ የሚያጋቡ ድንቅ ታሪኮችን የያዘች ምድር ናት። የ15 ሴቶች ባልና የ107 ልጆች አባት ስለሆነው ስለ ዴቪድ ካሳዮ ካሉሃና አስገራሚ ህይወት ታሪክ እናንተ ምን ትላላችሁ? ሐሳብና አስተያየታችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በሌላ ድንቅና አስተማሪ ፕሮግራም እስከምንገናኝ በያላችሁበት የዓለም ዳርቻ ሰላምና ጤና ይብዛላችሁ።